ተራ በተራ ትቼ ማሂ ሰላም ጋር ተሰበሰብኩ። ልክ እንደ ትዳር እሷ ጋር ብቻ ለድፍን 4 ዓመታት። ግን አላፈቅራትም ነበር። ይሄ ታዲያ ታምር አይደለም? ትንፋሽ እስኪያጥረኝ በጉጉት የምጠብቀው ትዕይንት ቢኖር ማሂ ሰላም ልብሷን ስታወልቅ ማየት ነበር። ሁልጊዜ ሳያት እንደ ሽንኩርት የተደራረበ ጠይምነት ለብሳ የምትኖር ይመስለኛል። ማታ ማታ ከላይ የዋለችበትን ጠይምና ስትልጠው ከውስጥ አዲስ የሚወጣ የማሂ ሰላም ሰውነት ይለያያል። እጅ ላይ ብቻ ሳይሆን አይን ላይ የሚለሰልስ ሰውነት ነው ያላት። የተቀቀለ እንቁላል በስነ ስርዓት ቅርፊቱ ሲነሳ የሚኖረው ጥራትና ለስላሴ አይነት ነበር ሙሉ ሰውነቷ። በክረምት ማለዳ መነሳቴ ላይ ቀር ከሞቅ አልጋዬ ውስጥ መውጣት እንደሚከብደኝ መለያየታችን ላይ ቀር ሰውነቷ የሚሰጠኝ ምቾት ሰንፌ 4 ዓመት አብሬያት ቆየሁ። 4 ዓመት እንግዲህ አጭር ነው። የምታወራውን ነገር ብዬ ሰምቻት አላውቅም። አፈቅርሃለሁ ትበለኝ፣ እጠላሃለሁ፣ ትመርቀኝ፣ ትርገመኝ፣ ታልቅስ፣ ትሳቅ ጉዳይ አልነበረም። ብዙ ቀናት አብረን ስቀናል። በምን እንደሳቅን ዛሬ ላይ ትዝ አይለኝም። ሰውነቷ ብቻ ነበር ምስልም ድምጽም ያለው ሕያው ነገር። ምን የሚሉት ፍቅር ነው ይሄ? ሰውነትን ከሰው ለይቶ በፍቅር መውደቅ። ባሳለፋችሁት 4 ዓመታት ከተናገረቻቸው ነገሮች ሙሉ ለሙሉ የምታስታውሰው ምንድነው ብባል ከብዙ ወሬዋ በላይ ሰውነቷን አፍቆኝ ስደውልላት ወይዬ አብርሽ እሺ እመጣለሁ የሚል ለስላሳ ድምጿን ነበር። ሳምንት ቆይቼ ስደውል፣ 1 ወር ጠፍቼ ስደውል፣ 3 ወራት ጠፍቼ ስደውል የድምጿ ለስላሴ ሳይቀየር ወይዬ አብርሽ እሺ እመጣለሁ። ሰው ከምን ነበር የተዋቀረው ያሉን? ከስጋ ከነፍስና ከመንፈስ። እሷስ ከአፍቃሪ ሰውነት፣ ሰላም ካለው ሰውነት እና ከጠይም ሰውነት። ፍቅር ነፍሷ፣ ሰላም መንፈሷ፣ ጠይምነት ስጋዋ። ዝም ብለን ከነፍሳችን ተዋደን እሷ እኔን፣ እኔ ሰውነቷን። እቤት ትመጣለች። በሰጠዋ ቁልፍ በሬን እየተጣደፈች ትከፍትና ልክ ከኋላዋ የሚያሳድዳት ሰው ያለ ይመስል በፍጥነት በሩን ትዘጋለች። በቃ በር ማንኳኳት ቀረ እላታለሁ። ልቀበላት እየተነሳሁ ለምን አንኳኳለሁ? ውጭ ያለሁ እኔ፣ ውስጥም ያለሁ እኔ ትልና ፈገግታዋ ያጥለቀልቀኛል። እጆቼን እንደ ክንፍ ዘረጋላታለሁ። ተንደርድራ መጣ በእጆቿ ወገቤ ላይ ትጠመጠማለች። ሳቅፋት ልጥፍ ትልብኛለች። አለጣጠፏ ሁሉን ነገሯን ለእኔ መስጠት ነበር። አፈቃቀሯ በምድር ላይ የሌላ የሰው ዘር የሌለና እኔና እሷ ብቻ የምንኖር እስኪመስለኝ የኔ ብቻ የመሆን ነበር። ትንፋሽ እስከሚያጥረን እንሳሳማለን። ድንገት ገፋ ታደርገኝና ከእቅፌ ወጣ ሙዚቃ 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 እያለች ትጮኻለች። በደስታ እየተፍለቀለቀች ጥግ ላይ ወደ ተቀመጠው ሲዲ ፕሌየር ራመድ ብላ በየጊዜው እየመጣች ከከመረቻቸው የዘፈን ሲዲዎች አንዱን መርጣ ትከፍታለች። ብርሃን እንዲገባ ከፋፍቼ የምትወውን የመስኮት መጋረጃ ከግራና ቀኝ እየጎተተች ትጋርደውና መብራት ታበራለች። ቤቴ በሙዚቃ በእርሷ ጠይምነትና ፈገግታ ይሞላል። ማሂ ሰላም ፊቷ በርካታ ይጥለቀለቃል። ሁሉ ነገሯን ስትሰጠኝ ሁሉንም ተቀብያት አላውቅም። እመርጣለሁ። ቸልተኛ ነፍሴ መርጦ በጣቱ የሚያነሳው የዘረጋችለትን ሁሉ አልነበረም። ጊዜዋን፣ ልቧን፣ ቃሏን፣ እምነቷን፣ ሕይወቷን ያላትን ሁሉ ለራሷ ሳታስቀር ነበር የሰጠችኝ። ለኔ ግን ሰውነት ነበረች፣ ውብ ሰውነት፣ ለስላሳና እንደ እቶን የሚፋጅ ጠይም ገላ፣ ሳይሰስት ራሱን የሚሰጥ እንደፈለጉ በፈለጉት ሰዓት የሚገኘው ውብ ገላ፣ የወጣትነት የታመቀ ቶን ወይም ጠይም ቶን፣ በቀስታ እየተነሳ የሚወድቅ ጠይም እሳተ ገሞራ፣ ደረታቸውን የነፉ ትዕቢተኛና ቀዝቃዛ ተራሮች በሙሉባት ሀገር ሲበዛ ዝቅ ብለው ወላፈን የሚተፉ የእሳት ኩሬ። እዚያ ነበርኩ 4 ዓመት።
በኔ በኩል ከልባችን በላይ ስጋችን የተዋሃደ ነበር። ጠረኗ ያሰክረኛል። ከንፈሯ ከንፈሬን ደርቆ ውሃውን እንደተራበ መሬት ይናፍቀዋል። የዓይኖቿ ብሌኖች በማህፀን እንዳለ ሕፃን በፈሳሽ የተከበቡ ናቸው። መቼ ነው የምታለቅሰው የሚያስብሉ ቸልተኝነቴ አጥንቷ ድረስ ዘልቆ እንደሚያማት ይገባኛል። ብዙ ጊዜ እንባ በዓይኖቿ ሲሞላ ታዝቤያለሁ። ግን አታለቅስም ነበር። እልህኛ ናት። እልኋን እወደዋለሁ። ሲበዛባት አለቀሰች። እንባዋ እንደ ጠበል ከተጠናወተኝ የጅልነት መንፈስ የሚፈውሰኝ መስሏት። ሐዘኗ ውስጤን ያመኝ ነበር። ተገናኝተን በተለያየን ቁጥር ካላፈቀርኳት ለምን ጊዜዋን አባክናለሁ እል ነበር ለራሴ። የሐሳቤ ግን ከከንፈሬ አልፎ አያውቅም። ዛሬ ላይ ግን ቅጥ ያጣ ራስ ወዳድነት ነበር እላለሁ። ለሴት ልጅ ሰውነት በፍቅር መውደቅ ማንነትን ከማፍቀርም በላይ ኃያልና አደገኛ ነገር ነው። ብዙዎች ሰውነትንና ሰውን በማፍቀር መካከል ያለውን ከፀጉር የቀጠነ መስመር መመልከት ተስኗቸው ሲወድቁ አይቻለሁ። ትዳር ሲፈራርስ፣ ልጆች ሲበተኑ ተመልክቻለሁ። ይመርመር ቢባል የፍቅር ተብለው የተገጠሙ ግጥሞቻችንና የተዘፈኑ ዘፈኖቻችን የቆንጆዎችን ቆዳ ማለፍ የተሳናቸው የገላ አምልኮዎች ሳይሆኑ አይቀሩም። እንደ ንቅሳት ቆዳ ላይ የተሳሉ፣ ቆዳ ሲጨማደድ አብረ የሚኮማተሩ። ያችን ቀጭን መስመር ማየት የሚቻለው እውነተኛ የፍቅር መነጽር ካጠለቅን አለያም ከራስ ወዳድነት ህመም ከተፈወስን ወይም ደግሞ ፀጉር ሰንጣቂ ነፍስ ካለን ብቻ ነው። ይቻላል ወይ ይላሉ ብዙዎች። ካልቻላችሁ መጪውን ቻሉት ከማለት ሌላ ምን ይባላል? ቁጣ ያልቀላቀለ እልህ ያየሁት ማሂ ሰላም ላይ ነው። እንባዋ የሚፈሰው ፈገግታ ሆኖ በውብ ጥርሶቿ በኩል ይሆን? ፍቅር ድንኳኑን ተክሎ የሚሰፍረው በለቅሶና በሳቅ መካከል ባለው ድንበር ላይ ሳይሆን አይቀርም። እልህ ጥርስን ሳያሳዩ መሳቅ፣ እንባም ሳያሳዩ ማልቀስ መሆኑ የገባኝ ያኔ ነው። ግንኙነታችን አንድ አይነት ዑደት ነበረው። አሰልች የሚመስል ግን ለ4 ዓመት ሳይሰለችን ያደረግነው። ድንገት ትዝ ትለኛለች። እንደ ፍቅረኛ ማሰብ ሳይሆን እንደሆነ አስቀምጠው እንደረሱት ምግብ ሲርብ ትዝ እንደሚል ትዝ ትለኛለች። እደውልላታለሁ። በሥራ ምክንያት ከከተማ ካልወጣች በስተቀር በተቻላት ፍጥነት ሁሉ ቤቴ ትመጣለች። እሷ የናፈቀችው እኔ የናፈቀኝ ሰውነቷን አግኝተናልና ሁሉ ነገራችን እብደት ይሆናል። በተገናኘን ቁጥር የሚበዛው ጊዜ የምናሳልፈው አልጋዬ ውስጥ ነበር። እንደ ፍቅረኛ ቲያትር ቤት ገብተን ወይም ከከተማ ወጣ ብለን አናውቅም። 1-2 ጊዜ የሙዚቃ ዝግጅቶች እንድንሄድ ጋብዛኝ ግብዣዋን አልተቀበልኩም። ከማውቃቸው ሴቶች ሁሉ ቤት የወሰድኳቸው 2ቱም ብቻ ነበር። የመጀመሪያዋ ደግሞ እሷ ነበረች። ተያይዘን እንወጣና ጸጥ ያለ ቦታ፣ ብዙ ጊዜ መጀመሪያ የተገናኘንበት ሬስቶራንት ተቀምጠን የምትወደውን ፒዛ እናዛለን። ፒዛ ትወዳለች። ብዙ ጊዜ ፒዛ ሲያምራት ትደውልልኛለች። እንቀጣጠርና ቀድሜያት ደርሳለሁ። እስክትመጣ ምንም ነገር አላዝም። ለእርሷ ብቻ ሳይሆን ከዚያም በፊት ሴት ቀጥሬ እዚያ ቤት ከሄድኩና ቀድሜ ከደረስኩ የቀጠርኳት ሴት እስክትመጣ ምንም ነገር አላዝም። አስተናጋጆቹም ስለሚያውቁ አያስቸግሩኝም። ቢበዛ ውሃ በብርጭቆ ፊት ያቀርበውልኝ ይሄዳሉ። ፊቴ ተቀምጣ በፈገግታ እያየችኝ ፒዛዋን በቀስታ ስታጣጥም ቡናዬን እጠጣለሁ። በትኩረት አያታለሁ። ጠይምነቷ እንደ አዲስ ያስገርመኛል። ልክ እንደ ሕፃን ልጅ ደስ ብሏት ስትበላ አያታለሁ። ፒዛ አልወድም። የሆነ ጡረታ የወጣ የጣሊያን ምግብ አብሳይ ስራ ሲፈታ ቤቱ ውስጥ ያለውን የምግብና ቅመማ ቅመም ዘር የተደፋበት መከረኛ ቂጣ ይመስለኛል። እሷ ቡና አትወድም። ለምን እንደማትወድ ነግራኛለች፣ ግን ምክንያቷን ረስቼዋለሁ። አበላሏ የተለየ ኪነት አለው። አበላሏን የሚያሳምረው የከንፈሯ ውበት ይመስለኛል። ጋብዘይ ብላ ጠርታ ካልከፈልኩ ብላ አምባጓሮ ታስነሳለች። ደግሞ ከልቧ ነበር። ብዙ ጊዜ ትከፍላለች። አንዳንዴ እንደምንም በክርክሩ አሸንፌ ስከፍል ደስ አይላትም።
ውጪ ስንገናኝ ሳታቋርጥ ታወራኛለች። ያን ያህል ዝምተኛ የሚባል ሰው አይደለሁም፣ ግን ማሂ ሰላም ጋር ብዙ አላወራም። ማሂ ሰላም የሚያውቃት ሁሉ እንደሚናገሩት ሲበዛ ዝምተኛ ልጅ ነበረች። እኔ ጋር ግን ሳታቋርጥ ታወራለች። አንዳንዴ እንደውም አውርታኝ ኡፍ ደከመኝ ብላ ትስቃለች። ስለ ስራዋ ታወራኛለች። ኦዲተር ናት። ፊልድ የሚወጡበት ክፍለ ሀገር ብዛት፣ የመንግስት ካሽ በደረሰበት ገጠር ሁሉ ከኋላ እየተከተለች ሙሰኞች ከተኙበት ካዝና እንዳይቀሰቅሱት በሰላም መተኛቱን ማረጋገጥ፣ የመንግስት ሳንቲሞችን እያጨለጨሉ በየክልሉ ስርቻ በወደቁ ቁጥር በስንጥር የት እንደወደቁ መፈለግ፣ ከብዙ ያየቻቸውና የሰማቻቸው የሌብነት ታሪኮች ጋር። ለስራዋ ታማኝ ነበረች። ብትሞት ኦዲት ያደረገችውን መስሪያ ቤትም ይሁን ግለሰብ ነግራኝ አታውቅም። ግድ ባይኖረኝም ሳይገርመኝ አልቀረም። ያን ሁሉ አሰቃቂ የሌብነት ታሪክ ያለ ገጸ ባህሪ የመጻፍ ያህል ነበር ነገሩ። ስለ ሴት ጓደኞቿ ታወራኛለች። ሰርግ፣ ልደት፣ ቀለበት፣ ለቅሶ፣ ማርገዝና መውለድ የማይታክታቸው ህልቆ መሳፍርት ጓደኞች ነበሯት። ስለ ታናሽ ወንድሟ ሕፃን ልጅ ታወራኛለች። ብዙ ጊዜ የምታወራበት ርዕስ ገና በ2 ዓመት ከምናምኑ በወጉ አፉን ሳይፈታ ቻርሊ ቻፕሊንን የተካ የሚመስላት ማቲ። ስለ ጓደኞቿ ቦይፍሬንዶች ታወራኛለች። የሚበዙት በአስገራሚ መንገድ ሴት ጓደኞቿን ለጋብቻ በመጠየቅ ታሪክ የሰሩ፣ በዚህም ጉሮ ሸባዬ የሚዘመርላቸው። ዋናው ርዕሷ ስለ አባቷ ያለ እናት ያሳደጓት የልጅ ልጅ እንድታሳያቸው በምድር ላይ ላሉ አማልክት ሁሉ የተሳሉ አባቷ። ለዚያም ነው መሰል ከምሰማው ይልቅ የማልሰማው ወሬዋ የሚበዛው። አልሰለቻትም፣ ግን አልሰማትም። ከዚህ ሁሉ ወሬዋ በኋላ የማሳረጊያው በእነዚያ መላ ሰውነቴ በሚያሞቁ ውብና በምኞት በሚንቀለቀሉ አይኖቿ እያየችኝ ውይ እንዴት ንፍቅ እንዳልከኝ የሚል ነበር። እዚህ ላይ ጆሮዬ የባለቤቱ መኪና ጥሩምባ እንዳንባረቀበት የግቢ በር በሰፊው ይከፈታል። ነፍሷ ሲያወራ ይደብተኛል። ስጋዋ መናገር ሲጀምር ስጋዬ ይነቃል። ለእኔ ሰውነት ነበረች። ብዙውን ነገር በቁም ነገር አዳምጫት አላውቅም። ምንም ታውራ ምን ጆሮዬ እንደ በር ከውስጥ የሚቆልፈው ነገር ነበር። በደፈናው አልሰማትም። በደፈናው አለመስማት አልኩት እንጂ ስሜቱ ለራሴ አይገባኝም። ወሬዎቿ የተለመዱ ስለሆኑ እንደ ሰውነቷ ሰርክ አዲስ አይሆኑብኝም። ለምሳሌ አንዲት ጓደኛዋ ወንድ ልጅ ወለደች። ወንዱ ልጅ አባቱን ይመስላል። ሌላ ቀን ሌላ ጓደኛዋ ሴት ልጅ ትወልዳለች። ልጅቱ እናቷን ትመስላለች። ሌላ ጊዜ አንዷን ጓደኛዋን አንዱ አግቢኝ ብሎ ሽማግሌ ላከ። እሺ ተባለ። ሌላ ቀን ሌላዋን። ከምንም በላይ የሚገርመኝ እነዚህ ወሬዎች ስታወራ የምትሰጠው ትኩረት ነው። አንዳንዴ ከማውራቷ በፊት ግራ ቀኝ ተገላምጣና ድምጿን ቀንሳ ስለምታወራ የሆነ ከባድ የአገር ጉዳይ ላይ የሚፈጸም ሴራ ታስመስለዋለች። አለ አይደል መፈንቅለ መንግስት ነገ እንደሚፈጸም ወይም ወደ ሆነ ሀገር የሚበራ አውሮፕላን እንደምንጠልፍ አይነት ነገር። ይሄ ቀላል ለሆኑ ወሬዎች ከፍ ያለ ትኩረት መስጠቷ አስበውም ባይሆን እኔን በእርሷ ልክ ለነገሩ ስሜት ኖሮኝ መሳተፍ እንዳልችል ያደርገኝ ነበር። ራሴ ወሬ እንዳልጀምር የተወሰኑ ጊዜዎች እንደሞከርኩት በጉጉት ብታዳምጠኝም ስለማወራው ነገር ምንም መረጃ የላትም ነበር። ጉዳዩ የእውቀት ማነስና መብለጥ ነገር አልነበረም። ውሏችን አራባና ቆቦ ስለነበር እንጂ። ስለ ዘፈኖች ታወራኛለች። እንደ ዘፈን የምትወደው ነገር መኖሩን እንጃ። ስለ ድሮ ዘፈኖች ሳትወለድ በፊት ስለተዘፈኑ፣ ስለ ዘፋኞች ምንም የማውቀው ነገር የለም። ነገሬ ብዬ ዘፈን የሰማሁበትን ጊዜ አላስታውስም። በአስቴር አወቀና በጥላሁን ገሰሰ መካከል ስላለው ልዩነት ብትጠየቅ መልሴ ጾታቸው የሚል ብቻ ሳይሆን አይቀርም። ክፋቱ ሬስቶራንቱ ውስጥ በየጥጋጥጉ የተሰቀሉት ስፒከሮች እንደ ሰይጣን ምላስ የማያቋርጥ የዘፈን ርዕስ ያውሷታል። አንዳንዴ አብራ ስታንጎራጉር
ይህን ሁሉ ግጥም በየትኛው ጊዜው አጠናቸው እላለሁ። ወይንስ ኦዲተሮች በሀገራችን ዘፈኖች ግጥም ላይ ቃል እንዳይጎድል በየወሩ ኦዲት ያደርጋሉ? ዘፈን የቀን መቁጠሪያዋ ነው። መቼ ነው የተመረቅሽው? የማንነትስ የመጨረሻው አልበም ሲወጣ? ልደትሽ መቼ ነው? የኔና ማንነትስ የምትባል ዘፋኝ ልደት አንድ ቀን ነው። ከዚህ አልፋ በዘፋኞቹ ውስጥ የሚሰሙ የሙዚቃ መሳሪያዎችን ሳይቀር በስም እየጠቀሰች ትነግረኛለች። ይሄም ቤዝ ጊታር አዳምጠውማ፣ ኦህ እዚህ ዘፈን ላይ ያለው ፍሎት ቆንጆ ሙዚቃ ነበር፣ ግን ምንትሱ ይረብሸኛል እያለች እሷ ጋር እስክንገናኝ ድረስ ዘፈን በዚህ ልክ ሱስ ይሆናል ብለው ቢነግሩኝ አላምንም ነበር። አንድ ቀን ቤት ስትመጣ ፊቷ በደስታ ተጥለቅልቆ ካለውትሯ ጉንጬን በስሱ ስማኝ ያለፈችና ከቦርሷ ውስጥ ሲዲ ያወጣች። ከፍ አድርጋ ሳይታኝ ይሄን ሲዲ ለማግኘት እንዴት እንደደከምኩ አትጠይቀኝ አለች። እንቅስቃሴዋ ፈጣን ስለነበር ሲዲው ላይ ያለውን ስምም ሆነ ምስል ለማየት እድሉ አልነበረኝም። አንድም ቀን ነገሬ ብዬ ተጠቅሜበት የማላውቀው ከተገዛ 5 ዓመት ያለፈው ትልቅ ሲዲ ማጫወቻ አለኝ። ኮንዶሚኒየም ቤቴን በተከራየው ሰሞን ሆኖ የተመለከተ ሊቢያ ኤምባሲ በአስተርጓሚነት ይሰራ የነበረ ጓደኛዬ ነው በግድ ያስገዛኝ። ኤምባሲው በየዓመቱ ዕቃ ሲቀይር ትልቅ የኤሌክትሪክ ምድጃ ጋር አብሮ አምጥቶ ቤት ያስቀመጠውና ሳልወድ በግዴ ከፈልኩ። አንድ ቀን መሸጥ ብትፈልግ እጅህን ስሙ በእጥፍ የሚገዛ ሞልቷል ብሎ ማጋነን የማይወድ ጥሩ ልጅ ስለሆነ አመንኩት። በተለይ ሲዲ ፕሌየሩ ካሰብኩት በላይ ትልቅ ከመሆኑ የተነሳ በ4 ካርቶኖች ታሽጎ ሲመጣ ማመን አልቻልኩም ነበር። አንዱን የሳሎኑን ግድግዳ ሙሉ ለሙሉ ተንሰራፍቶ የያዘው ይሄው የሲዲ ማጫወቻ ነበር። አንዳንድ ቀን አንዱ ስፒከር ላይ ተቀምጬ በመስኮት ወደ ውጪ አላፊ አግዳሚውን እመለከታለሁ። ማይ ሰላም ቤቴ ውስጥ ስትመጣ ከኔ ቀጥሎ አብዝታ የምትነካካው ያንን ሲዲ ማጫወቻ ነበር። እሷ ካልመጣች ነገሬ ብዬ ከፍቼው አላውቅም። በጣም ብዙ የሚነካኩ ነገሮችና የተለያዩ ቀለማት ያላቸው መብራቶች ስላሉት የአውሮፕላን ኩፒት ይመስላል። ፊት ለፊቱ ቁጭ ብላ በቁም ነገር አንዱን ስታበራ አንዱን ስታጠፋ የሆነ ዘፈን የምትከፍት ሳይሆን ፓይለት ነበር የምትመስለኝ። እናም የዚያን ቀን ያመጣችውን ሲዲ አስገብታ ከፈተችው። 2 አረንጓዴ መስመሮች እንደ ጅራታም ኮከብ ከግራ ወደ ቀኝ ተወነጨፈና የሙዚቃው ድምጽ ቤቱን ሞላው። ይህን ሲዲ ፕሌየር በከፈተች ቁጥር ኡፍ ይሄ ፕሌየር እኮ ትላንት እናቱ የሞተችበት ሀዘንተኛ ሳይቀር ለዳንስ ይወሰውሳል ትለኛለች። ዘፈኑ እስከሚጀምር እኔም ትንፋሽን ውጪ የጠበቀው ይላል ዶሆጁ ፏፏ ይላል ዶሆጁ ተገርሜ አየኋት። በደስታ ፍንክንክ ብላ እንደ መደነስ እያደረጋት አብራ መዝፈን ጀምራ ነበር። ድምጿ ውብ ነው። ማይ ሰላምን እኔ በሰውነቷ ጋር በፍቅር እንደወደኩ አንዱ ሙዚቃ ወዳድ ከድምጿ ፍቅር ቢይዘው አልፈርድበትም። ይህን ዘፈን የታላቅ ሕፃን ልጅ ሆኜ አሮጌ የመኪና ጎማ ላይ በተቀመጠ ሳፋ ልብስ እያጠበች ስትዘፍነው ከሰማሁት በኋላ ገና አሁን እንደገና መስማቴ ነበር። ከየት አመጣችሁ? እንዴት አመጣችሁ? በየቀኑ ሙዚቃ እንዳሸን በሚፈላበት ዘመን 60 ይሁን 70ዎቹ ውስጥ የተዘፈነ ዘፈን በምን ትዛላት እያልኩ ሳስብ ዞር ብላ መገረሜን አይታ መሰለኝ ወገቧን ይዛ እየሳቀች የሆነ ነገር ልትነግረኝ ጀምራ ተወችውና ሐሳቧን ቀይራ መሆን አለበት በቃ አንተ ወደፊትም ወደ ኋላም መሄድ አትችልም አብርሽ ብላ እየሳቀች መጣ እቅፌ ላይ ወደቀች። ከንፈሮቿ ከንፈሬ ላይ አረፉ። ልብሶቻችንን እዚያው በቆምንበት አውሎ ንፋስ እንዳጋጠመው የቤት ክዳን ቆርቆሮ በየአቅጣጫው ተግለበለቡ። ጠይምነት ቤቱን ሞላው፣ እብደት ቤቱን ሞላው። ከልስላሴው እኩል ከእብደታችን ከጠሮኗ እኩል ይላል ዶጁ በመላ ደም ስሬ ያኔ ገባ። እስከዛሬ በአጋጣሚ ዘፈኑን ስሰማው ጠሮኗ ከነጠይም ልስላሴዋ ከነሚቆራርጥ ትኩስ ትንፋሿ አሁን እየሆነ ያለ ያህል ትዝታው ቁልጭ ብሎ ይታየኛል። ያ ንግግሯም ዛሬ ድረስ አይረሳኝም። በቃ አንተ ወደፊትም ወደ ኋላም መሄድ አትችልም አብርሽ።
ሌላው የጅልነት ገጽታ ይሄ ነው። ጅል ወደፊትም ወደ ኋላ መሄድ አይችልም። ጅልነት መሄድም መመለስም ለሚፈልጉ ሰዎች መንገድ ዘግቶ መሃል ላይ እንደ ጅብራ የሚቆም መንፈስ ተገስጾ የማይለቅ ጥንውት ነው። ብዙ ጊዜ የምታወራውን ወሬ ልሰማ ታግያለሁ። የሆነ ወሬ ጀምራ እያዳመጥኳት በመሃል ሐሳቤ ይበታተናል። የብዙዎቹ ወሬዎቿ መጨረሻ ምን ላይ እንዳረፈ አላስታውስም። ይሄ ነገር ከጊዜ በኋላ ሳይገባት አልቀረም። እሷም ቀስ በቀስ ወደ ዝምታዋ ተመለሰች። ብዙ ጊዜያችን በዝምታ ነበር የሚያልፈው። ይህን ዝምታ ለማካካስ በሚመስል ሁኔታ እጆቼ ጠረጴዛውን ተሻግረው እጆቿን እንደያዙ ናቸው። ወይም ጎን ለጎን ተቀምጠን ትከሻዬ ላይ ተደግፋ እጆቿ አንዴ ጸጉሬን አንዴ ጉንጬን እየነካኩ በዝምታ ረጅም ጊዜ እናሳልፋለን። ሴት አስተናጋጆች የማይወዱት ወንድ አስተናጋጆች ከመሬት ተነስተው የሚሽኮረመሙበት ነገራችን ይሄ ነበር። ፈገግ ይበሉም ኮስተር አስተናጋጆቹ ፊት ላይ ምን ይዳሩብላ እነዚህ ቤታቸው አልጋ የለም የሚል አስተያየት የተጻፈ ይመስል ነበር። በወጣትነት ትኩሳት ለሚቃጠል ወጣትና በፍቅር ልብሷን ለጣለች ምስኪን ካሉበት ቦታ አልጋ ድረስ ያለው ርቀት ፕላቶ ከሚባለው ፕላኔት ርቀት ጋር እኩል ነው። ሰዎች ይህን አይረዱትም። ፊዚክስ ነው። ለተመልካች የማይገባ መንገደኛው ብቻ የሚያውቀው የፊዚክስ ቀመር። ከዚህ እስከ አልጋ በብርሃን ዓመት የሚለካ ሩቅ። አትሸኟትም ወይ? መሄዱ አይደለም ወይ? አንድ ቀን ይሄ ሁሉ ሰለቻት። የሰለቻት አብሮነታችን አልነበረም። አብሮነታችን መጨረሻው ምን ይሁን ብሎ መስጋት እንጂ ጥበቃ ይሰለቻል። ከረጅም ህንፃ ላይ ቁልቁል ራሱን የወረወረ ሰው ዝም ብሎ ለዓመታት መሬት ሳይነካ እየወረደ ቢኖር ልትረፍ አለያም ልፈጥፈጥ ብቻ ልረፍ ማለቱ ይቀራል። እንደዚያ ነበር በትክክል ስሜቷ። ውጤቱን ሳይሆን ማንም ይሁን መጨረሻውን መናፈቅ። አንድ ቅዳሜ እንደ ልማዴ አርፍጄ ምሳ ሰዓት አካባቢ ከእንቅልፌ ስነካ አስታወስኳት። ያው አስታወስኳት ማለት ጠይም ገለዋን ሰውነት የፈለገ ማለት ነው። ለሁለት ሳምንት አልደወልኩላትም ነበር። ደውላም ስልኳን አላነሳሁም። ደወልኩላት እስክትመጣ ከአልጋዬ ሳልወጣ ልጠብቃት ነበር ያሰብኩት። ስልኳን ስታነሳ ከተለመደው ለየት ባለ ድምፅ አብርሽ ዛሬ ውጭ እንገናኝ አለችኝ። ነይና አብረን እንወጣለን። ስማኝ እንጂ አብርሽ። አነጋገሯ ጠንከር ስላለብኝ ምኞቴ ብን ብሎ ጠፍቶ ብርድ ልብሱን ከላይ ላይ ገፍፌ ተነሳሁ። ደህና ነሽ ግን አልኳት። ደህና ነኝ። ፒዛ ጋብዘኝ። ለዚህ ነው? በቃ መጣሁ። እዚያው ጠብቂኝ። እዚህ አይደለም ሌላ ቦታ። ሁልጊዜ አንድ ቦታ አይሰለችህም እንዴ? እሺ የፈለግሽበት ምረጪ አልኳት። የትም ቢሆን ግድ አልነበረኝም። ቦሌ አካባቢ ሰምቼ የማላውቀው ሬስቶራንት ነገረችኝ። ስንገናኝ እንደ ልማዷ ቀለል ባለ አለባበስ አንዱ ጥግ ተቀምጣ አገኘኋት። ቤቱ በቂ ብርሃን የሌለው አጉል ባህላዊ ካልሆንኩ በሚል ትግል ካፍ እስከ ደፉ በኮተት የተሞላ ቤት ነበር። አንዱ ጥግ ሲያዩት የሚኮሰኩስ የሳር ክፈፍ የደፋ የጎጆ ቤት ቅርጽ ቆሟል። ኮንክሪት ህንጻ ውስጥ ጎጆ። በጎጆ በር አልፎ መታጠቢያና መጸዳጃ ቤቱ አለ። ለምን የእውነት ገጠር እንዲመስል ከጓሮ ዛፍ ተክለው ደንበኞቻቸው ጫካ ውስጥ አይጸዳዱ እላለሁ በውስጤ። በሌላኛው ጥግ የቅልና እንስራ ማት ተደርድሯል። ከዚህ አለፍ ብሎ ሞፈር ከነቀንበሩ ተጋድሟል። አጠገቡ ያለ ጠረጴዛ ላይ አንዲት ሚኒስከርት የለበሰች እግሯ የሚያምር ወፍራም ሴትና መላጣ ሰውዬ ጭሱ እንደ ባንዲራ የሚውለበለብ የሸክላ ጥብስ አቅርበው ትኩሱን ይበላሉ። እስኪ በርድ ምን አጣደፋቸው? አጠገባቸው ሞፈርና ቀንበር አጋድመው ጥብስ ሲበሉ የአንዱ እንደ አርሶ አደር የእርሻ በሬ ነጥቀው ያረዱበት ሽፍቶች ነበር የሚመስሉት። ጥሎብኝ ከተሜ ባህላዊ ልሁም ብሎ እንደ ገጠር ሲሰራው ደስ አይለኝም። እንደ ባህል ምግብ ቤቶች የምጠላው ነገር የለም። ንግድ ፈቃዳቸው ላይ የባህል ምግብ ቤት ሳይሆን ደካማ ቲያትር ቤት ተብሎ የተጻፈን የሚመስለኝ። ማይ ሰላም ጋር የባጤ ቆጡን እያወራን ትንሽ እንደቆየን ፒዛ ካላቸው ላዝላት አስተናጋጁን በምልክት ስጠራው አልፈልግም ብላ ቀድማ ያዘዘችውን ሚሪንዳ ወደ ብርጭቆ ቀዳች። ሚሪንዳው
ጠጅ ይመስላል። የቤቱ ብርሃን መሰለኝ። ቡና አዘዝኩ። ጥድፍ ያለው አስተናጋጅ በሚጣደፍ ድምፅ ትኩስ ነገር የለንም አለኝ። ቡና የሌለበት የባህል ቤት አባባሉ ድምፁ ለቡናና ሚሪንዳ ቦታ አትያዙብን የሚል ንቀት ነበረው። በዚያ ላይ እኛን እያናገረ አይኑ የሚያየው ወደ ሌላ ደንበኞች ነበር። የቦሌ ስልጣኔ ያስጠላኛል። በር ላይ እንደተነጠፈ የእግር መጥረጊያ ገቢ ወጪው በጫማው ሶል ላይ የሚመጣውን ፍርፋሪ ዘመናዊነት ትቶላት የሚሄድ ቦሌ ርጋፊ ዘመናዊነትን ሰብስባ ሌላው አዲስ አበባ ላይ ካላራገፍኩ የምትለው ነገር አለ። የአስተናጋጁን መቆናጠር ችላ ብዬ ወደ ማሂ ሰላም ዞርኩ። ደህና ነሽ? በረጅሙ ተነፈሰች። በዝምታ እንዳቀረቀረች ምንም ሳትጨምር ሳትቀንስ አብርሽ አግባኝ አለችኝ። አባባሏ አላስደነገጠኝም፣ አላስገረመኝም። ትከሻዬን ወደ ላይ ሰብቄ እሺ አልኳት። ትንሽ እንኳን አላሰብኩም። በትክክል የሰማኋት አልመሰላትም። አይኔን በአይኗ ፈልጋ ቀና ብላ ትክ ብላ አየችኝና ከንፈሯን ሳትከፍት ትከሻዋን ብቻ ወደ ላይ በፍጥነት ሰብቃ ማይክሮ ሰከንድ የፈጀ እስክስታ ስቅታ የምትመስል አጭር ሳቅ ሳቀች። ከዚያም ምንም ሳትናገር አቀርቅራ የሚሪንዳ ጠርሙሱ ጋር መጫወት ጀመረች። የእሽታዬ ፍጥነት ጥያቄው ከእኔ የመጣ እስኪመስል አስገራሚ ነበር። ልናገረው ስል ካፌ ላይ ቀደምሽኝ አይነት። በረጅሙ ተንፈሳ እጇን እጄ ላይ ጫነች። አልያዘችኝም፣ ጣል ብቻ። የተነባበሩ እጆቻችንን ፍዝዝ ብላ እያየች በለስላሳ ድምፅ እቤት እንሂድ አለችኝ። ቀድሚያት ስነሳ ወደ ጠረጴዛው ስራ ጎንብሳ የሆነ ነገር መፈለግ ጀመረች። ምን ወደቀብሽ? ጫማ የጠፋኝ አለችኝ በሚነጫነጭ ድምፅ። ማሂ ሰላም ሁልጊዜ ካፌም ይሁን ሌላ ቦታ ስትቀመጥ የአንድ እግሯን ጫማ የምታወልቀው ነገር ነበራት። እንዲሁ ልምድ ጫማዋን ከተቀመጠችበት ወንበር ኋላ አገኘሁላት። ብዙ አልቆየንም። ከዚያ የተንኳተተ ቤት ወጥተን በኮንትራት ታክሲ ወደ እኔ ቤት ሄድን። የዚያን ቀን ለስላሳ እጆቿ እንደ ሐረግ ተጠመጠሙብኝ። ጡቶቿ ደረቴን በስተው ከልቤ ደም አጠቀሱ። እናም የነፍሴ ሌላ ወረቀት ላይ በአንዱ እንዲህ ብለው ጻፉ። አውቃለሁ አታገባኝም፣ ግን ሌላ ወንድ ሰውነቴን እንዳይነካው የመሰናበቻ እስክሞት ሳመኝ፣ እስክሞት እቀፈኝ። ተቀላቀልን፣ ተደበላለቅን፣ ፈሰስን፣ ጅረት ጎርፍ ሆንን። የውሃ ጎርፍ ሳይሆን የቀለጠ አለት ገሞራ፣ ፈረሰኛ፣ የሚንከተከት የእቶን ፈረሰኛ። ለምን እንጋባልሽኝ አላልኳትም። እስካሁንም የሚገርመኝ ለምን የዚያን ቀን ከዚያ ጊዜ በፊት ከዚያ በኋላም ከአፏ ወጥቶ የማያውቀውን የአግባኝ ጥያቄ እንደጠየቀችኝ ነበር። ትዕቢት በቀላቀለ ጅልነት ተጠምቄ ነበርና ይህን ያሰብኩት ከዓመታት በኋላ ነበር። ጅል ጥያቄውን የሚያቀርበው መላሹ ከሄደ በኋላ ነው። አግባኝ ካለችኝ በኋላ ሳንጋባ 1 ዓመት ቆየን። ጸባዩ አልተቀየረም። ዳግመኛም ስለ ጋብቻ አላነሳችም። እኔ እንዳነሳው ጠብቃ ይሆናል፣ ወይም ሳልነግራት እየተዘጋጀው መስሏትም ይሆናል። ብቻ ደግማ አላነሳችውም። ካወራን ይልቅ የተሳሳምነው የተቃቀፍነው በስሜት ያበድን ይበዛ ነበር። ምንም የተለወጠ ነገር አልነበረም። አንድ ቀን ቅዳሜ ደውዬላት ቤት የመጣ ሰፊ አልጋዬ ላይ እንደተንሳፈፍን በስሜት እየቃተተች በደንብ አባልገኝ አለችኝ። ቃሉ ቀፈፈኝ። አባልገኝ ፈጽሞ ከሷ አንደበት የወጣ ቃል አይመስልም። የሷ ቃላት ጠያይሞች ናቸው። ይሄኛው የተቃጠለ የመኪና ዘይት የመሰለ ጥቁር የከተማ ቃል ነበር። እንደዚህ አትበይ ማሂ አልኳት። ለምን? ይደብራል። ይደብርህ። አባልገኝ። ዝም አልኳት። ከብዙ ግርምት ጋር በ4 ዓመት ቆይታችን አልጋ ላይ ከስር የተኝታ ከሚቆራረጥ ትንፋሿ ውጪ አንድ ቃል ስትተነፍስ ሰምቻት አላውቅም ነበር። የዚያን ቀን ግን ምርር ባለ ድምፅ ብዙ ነገር አለች። አልሰማም ብል እንኳን አስገድዶ በጆሮ የሚፈስ ነገር ነበር። እንደማታገባኝ አውቃለሁ። አብሬ መተኛቴ ብልግና ነው፣ ርካሽነትም ነው፣ ራሴን መናቅ ነው። የምመጣው እንድታባልገኝ ስፈልግ ነው። ለመባለግ ለመርከስ ፈቅጄ ነው። ይሄ ፍቅር አይደለም። አባልገኝ። ሳሎን ውስጥ አባልገኝ፣ ሶፋህ ላይ አባልገኝ፣ ምንጣፍህ ላይ አባልገኝ፣ ኩሽና ውስጥ አባልገኝ። ማሂ ብዬ ጮኩባትና ከላይዋ ላይ ልወርድ ስል አጥብቃ አቀፈችኝ። ያስተቃቀፏ ጥንካሬ
ያቺ የማውቃት ለስላሳ ከስሬ እንደማር የምትቀልጥ ልጅ ናት ወይ ያስብል ነበር። አታቋርጥ አባልገኝ። ልትሸኘኝ በገባንበት የሰፈሬ ጨለማ ውስጥ ሰው አየን አላየን ብለህ አባልገኝ። የት ቀረ? ታክሲ ውስጥ ወይም ቢሮ የመጣህ የትም እምቢ አልልህም። አይምሮዬ ቢነጫነጭም ሰውነቴ ባሪያህ ነው። ሰውነቴን እጠለዋለሁ። እስከምሞት እያዋረድክ አባልገኝ። የምትፈልገው ይሄን ነው አይደል? ያውልህ ሰውነቴ አባልገኝ። ይህን ያለችኝ ቀን አለቀሰች። እያለቀሰች ጥፍሯ ጀርባዬን ይዋጥጠኝ ነበር። ብዙ መስመሮች ጀርባዬ ላይ ደም አርግዘው ተሰመሩ። ሁሉም ቀስ በቀስ ጠፍተው የአንዱ ምልክት ብቻ እስካሁን በፈዛዛው ጀርባዬ ላይ አለ። ምን ሆነሽ ነው አላልኳትም። እንዲያውም ቁጣው በኔ ብሶ ተበሳጭቼ ነበር። ወደ ቤቷ ስሸኛት ምንም አላወራንም። ሁልጊዜ ስሸኛት የምንለያይበት ቦታ ላይ ቆይ ትንሽ አውራኝና ትሄዳለህ የምትልበት ቦታ ላይ እንደገና የምንገናኘው መቼ ነው የምትልብኝ ቦታ ላይ ሰው አየን አላየን ብላ በፍጥነት ጉንጬን ስማኝ የምትለይብኝ ቦታ ላይ ደረስን። ለመቆም ፍጥነቴን ስቀንስ ልክ ብቻውን እንደመጣ ሰው በመጣችበት ፍጥነት ቻው እንኳን ሳትለኝ የቆምኩበት ትታኝ እንዳቀረቀረች ወደ ቤቷ ገባች። ከቆምኩበት ራቅ ብሎ ከሚገኘው ጋራዥ የሚወጣ አሰቃቂ ድምጽና የመበየጃ ጨረር ጨለማውን እንደ መብረቅ እየሰነጠቀ ቤታቸው ግድግዳ ላይ ሲያርፍ ማይ ሰላምን ሁለተኛ እንዳላገኛት ፈጣሪ ቤቷን በአስፈሪ ሰዓት ማጠር የጀመረ አስመስሎት ነበር። ከጅልነት ብዙ ገጽታዎች ሌላኛው አባልገኝ ማለትን እንደ ፈቃድ ወስዶ ማባለግ ነው። መተቃቀፍ፣ ፍቅር መስራት፣ ሴክስ ማድረግ፣ መርፌና ክር መሆን፣ አንሶላ መጋፈፍ የሚሉ ገራገር አይናፋር ዘወርዋራ ቃላት በአድራጊው በራሱ መባለግ ወደሚል ቀፋፊ ቃል ሲቀየሩ ጅል አይደነግጥም። ጥቁር ቃላት የህይወት ደመናዎች መሆናቸውን አይረዳም። ጅል የሚነቀው ሲዘንብ ነው። ያኔ ይበሰብሳል እንጂ መጠለያ አያገኝም። የሚወዱን ሰዎች በፍቅር እንደ ዣንጥላ ከበላያችን የሚዘረጉበት ዘመን አለ። ከብቸኝነት ዶፍ ከመልከስከስ ንዳድም ጠባቂዎቻችን የሚሆኑበት። ሁልጊዜ ግን እንደዚህ አይቀጥልም። አንድ ቀን ግፋችን ከብዷቸው ቸልተኝነታችን አድክሟቸው እንደ ዣንጥላ ይታጠፋሉ። ወይም አያያዛችንን አይቶ ጠንካራ ነፋስ ከእጃችን ላይ ይነጥቃቸዋል። ዶፍ ውስጥ ካለመጠለያ የመቆያ ዘመን አለ። ጅል ግን ይህን ቀድሞ አይረዳም። ጅል ከጅልነቱ ይፈወስ ዘንድ በመከራ መጠበቅ አለበት። በመከራ ያልተፈወሰ ጅል ሞት ብቻ ነው የሚገላግለው። እብደታችን መባለክ ሳይሆን በፊት በዚያ ድንጋይ እንደ ቅቤ በሚያቀልጥ የግንቦት ነበልባል ፀሐይ ስደውልላት ጠይም ፊቷ ላይ ላዋ ሽፍፍ ብሎ ቤቴ እየመጣች የወጣትነት ሙቀትና ትኩሳታችን ተደምሮ አልጋዬ ገነትን የሚያስንቅ ሲኦል ይሆን ነበር። ጠረኗ ለቀናት ከአልጋዬ አይጠፋም። ተያይዘን ጠባቧ መታጠቢያ ቤቴ ውስጥ ቀዝቃዛ ውሃ ሲወርድብን ገና አሁን እንደተዋወቁ ፍቅረኞች ምኞታችን ሀ ብሎ ይጀምራል። ቀዝቃዛ ውሃ አትወድም። እኔ ጋር ስትሆን ግን ሳታንገራግር ትገባለች። ከረጅም ውይ ጋር እንደማር ረጋ ብሎ የሚፈስ የሚመስል ለስላሳ ጠይም ሰውነቷ ላይ የሰፈሩትን የውሃ ጤዛዎች በተለይም ከክቡ ጡቶቿ ላይ በከንፈሬ መጥጫቸዋለሁ። እንዴት ነበር በዚህ ሁሉ ውስጥ ፍቅር ያልነበረው? ስጋዬና ስጋዋ ብቻውን እንደዚያ ይሆናል? ሰው የሰውነቱን ባለቤት አግልሎ ለሰውነት ብቻ ከአምልኮ የማይተናነስ ፍቅር ይወድቃል። ሰው የሰውን ድምጽ ላለመስማት ጆሮውን ደፍኖ በአይኑ ብቻ ሰውነትን ያፈቅራል? በዳበሳ ብቻ ፍቅር አለ? ከአምስቱ የስሜት ሕዋሳት ለፍቅር ያነሰ አስተዋጽኦ ያለው የትኛው ነው? አይኖቼ ጠይምነቷን አላዩም? እጆቼ ለስላሴዋን አላረጋገጡም? ጆሮቼ የምነካቸው ስለምን የምትለውን መስማት አይፈልጉም ነበር? ጆሮ ያልተሳፈረበት ፍቅር ምን ይሉታል? ሰውነት የሚያኮማተር ብርድ ጋር ከባድ ዶፍ ዝናብ በሚወርድባቸው የክረምት ቀናት ማይ ሰላም ዝናብ ፈርታ አልቀረችም። ጎርፍ ለብሰው ጎርፍ ጎርሰው የሚደነፉ የአዲስ አበባ መንገዶች አላገዷትም። ነይ ሰላት ጉልበቷ ድረስ በጭቃ ተነክራ አይኖቿ
በቅዝቃዜ ውሃ ሞልተው ከውብ ጸጉሯ ጫፎች ላይ ጤዛ እየረገፈ በሬን አንኳኩታለች። የሞቀ ቤቴ ውስጥ በሚሞቅ የጥጥ ፒጃማ የተጀቡኜ ትኩስ ሻይ እየጠጣው ሞቅ የጠብቂያታለሁ። በዝናብ የበሰበሰ ልብሷ ፍቅርና ናፍቆት ባጋለው የሰውነቷ ሙቀት እየጨሰ ስስ ደመና የመሰለ እንፋሎት እንደ ብርሃን አምድ ከቧት ፊቴ እንደቆመች በብርድ በሚንቀጨቀጩ ጥርሶቿ መሃል በብርድ ከቀላሉ ውብ ከንፈሮቿ እንዴት እንደናፈከኝ ከሚል ቃል ውጪ ምን ትናገር ነበር? እነዛ የሚያማምሩ ጠይም እግሮቿ በጭቃ ከተሸፈነ ቡትስ ጫማዋ ተመዘው ሲወጡ ከሰገባው እንደወጣ ሰይፍ ነበሩ። ጠያይም ሰይፎች። ያኔም መታጠቢያ ቤቴ ውስጥ ሙቅ ውሃ እየወረደብን በእንፋሎት ታፍነን በሰመመን ለሰዓታት ስንቆይ በማህፀን ያሉ መንታ ነፍሶች እንመስል ነበር። እንዴት በዚያ ውስጥ ፍቅር ሳይኖር ቀረ? እንደገና እንዳገባት አልጠየቀችኝም። እየባለግን ሄደች። እያባለኳት ሸኘኋት። አካሄዷ አስገራሚ ነበር። አብራኝ ከመኖሯ በላይ አካሄዷ ሲደንቀኝ ይኖራል። አንድ ቀን ከመባለጋችን በአንዱ ሰፊ አልጋዬ ላይ በስሜት ስትጦፍ በመሃል ስሜን በቁልምጫ ጠራችኝ። አብርሽ ላገባ ነው። ለአፍታ በስስት ከምስመው አንገቷ ቀና ብዬ ፊቷን አየኋት። አይኖቿን ጨፍና እንባዋ በጠይም ጉንጮቿ ላይ ግራና ቀኝ ወደ ጆሮዋ እየፈሰሰ ነበር። ፊቷን ሳምኳት። ግንባሯን፣ አይኖቿን፣ ከንፈሯን፣ የእንባ ዘለላዎቿ አፌን ጨውጨው በሚል ጎምዛዛ ጣዕም ሞሉት። አስተቃቀፏ በእነዚያ ውብና ቀጫጭን እጆቿ ያቀፈችኝ እስከማይመስለኝ ድረስ ትንፋሽ የሚያሳጣ ጥንካሬ ነበረው። ደረቷ ላይ አጣብቃ አቀፈችኝ። ጡቶቿ እስኪጨፈለቁ ምንም አላልኳትም። የሆነ ገደል ውስጥ የወደቀ ሰው ከገደሉ ጫፍ ላይ አንዳች ነገር ይዞ ላለመውደቅ የሚታገለው አይነት ስቃይ ውስጥ ነበረች። ምንም አልጠየቅኋትም። በየጀርባችን እንደተኛን ወደኔ ዞራ አንገቴ ስር ተጣብቃ አቀፈችኝ። ለረጅም ሰዓት በዝምታ ተቃቅፈን ቆየን። እንባዋ ሳያቋርጥ እየፈሰሰ ነበር። ጠይም መስክ እንደሚያቋርጥ ወንዝ ራሷን ይዞ እየሄደ ነበር እንባዋ። ከዚያን ቀን ጀምሮ ብዙ ነገር አሰብኩ። የሚበዛው ማንን የምታገባው የሚል ነበር። ውስጤ ከኔ መውጣት ያልቻለው ለመለያየት ጥያቄ ከሷ በመምጣቱ እረፍት ቢሰማኝም ማንን የምታገባው? አብረን ሆነን እሱ ጋር ሌላ ነገር መጀመር እንዴት ቻለች? ከጀመረች እኔ ጋር ለምን መጣች? ምክንያቱም የእሷ ጸባይ አልነበረም። የመጀመሪያዋ ወንድ ነኝ። በዚያ እድሜ እግዚአብሔር እንደፈጠረ አሳገኛት ከመደንገጥ የተነሳ ቃል አጥሮኝ ነበር። ምናልባት ቀድማ ብትነግረኝ ወደዚህ ነገር ውስጥ መግባቴን ዛሬ ላይ እጠራጠራለሁ። ምንም እንኳን ብዙ ሴቶች ጋር በሄድም እንዲህ አይነቱ ጉዳይ ይጨንቀኝ ነበር። ሰው ይሄን ሁሉ ዘመን ከመጀመሪያ ዲግሪ አልፎ ሁለተኛ ዲግሪ እስኪይዝ ካለ ነገሩ ጉልበቱን አቅፎ አይተኛም። ሴትነቷን ያስቀመጠችለት የምኞት ሰው ይኖር ይሆናል። ያ ሰው አንተ ነህ ብትል እንኳን እንዳይደለው አውቃለሁና አልሞክረውም ነበር። ያስችለኝ ነበር ወይ? አዎ አጋጥሞኝ ያውቃል። እኔ ትዳር የሚባል ነገር አልፈልግም። ቢያንስ በብዙ ፈተና ያቆየሽውን ክብርሽን ለመቀበል ብቁ አይደለሁም ብዬ የሸኘኋት ሴት አለች። እስከዛሬ ጥሩ ወዳጅ ነን። ጨዋነቴ አይደለም ማንም ልቤ ውስጥ እንዲቀር እንደማልፈልገው ማንም ልብ ውስጥ በደግም በክፉም የመቀመጥ ፍላጎት የለኝም። የማገኘውን ደስታ ያህል አብረውኝ የሚሆኑ ሴቶችም አግኝተው ሲበቃን ያለምንም ቀሪ የህይወት ሂሳብ መሰነባበት ብቸኛ ፍላጎቴ ነበር። ማይ ሰላም ላይ ግን ይሄ ፍልስፍናዬ ሳይሰራ ቀረና የመጀመሪያዋ ወንድ ሆንኩ። የዚያን ቀን ብስጭቴ ከአንዲት ድንግል ሴት ጋር የተኛው ሳይሆን ድንግልናዋን ክፉኛ ጠብቆ ካገባት ሚስቱ የጠበቀውን ነገር ያላገኘ የገጠር ሙሽራ ነበር የሚመስለው። ምን ሆነሃል? ደስ ያለህ አትመስልም። ለምን አልነገርሽኝም? ምኑን? የመጀመሪያሽ መሆኑን ለምን እነግርሃለሁ? ቀድመህ ለጋዜጠኞች ትደውል ነበር?
ወይስ በቀይ ምንጣፍ ልትቀበለኝ ብላ አቀፈችኝና ሳቀች። ፍጹም ደስተኛ ነበረች። ሌላ ቀን ሳልደውልላት ድንገት መጣች። እንደዚህ አድርጋ አታውቅም። ተቻኩላ ነበር። ብዙ ዕቃ ይዛለች። በፌስታል የተቆጣጠረ፣ በወረቀት ከረጢቶች የተከተተ። ምንድነው ይሄ ሁሉ ደግሞ አልኳት እያቀፍኳት። ቸኩያለሁ፣ እግረ መንገዴን ላይ ነው የመጣሁት። ከያዘቻቸው ፌስታሎች ስር በትልቅ ባለዚህ ፕላስቲክ ተሸፍኖ በልብስ መስቀያ ያንጠለጠለችውን ልብስ አየት አድርጋ ቬሎ ነው ካለችኝ በኋላ ሶፋው ላይ ጣል አድርጋ አቀፈችኝ። መሳሳም ጀመር። እያገባች ነበር፣ ወደ ትዳር እየሄደች። ቬሎዋን ይዛ ቤት የመጣች ቢባል ማን ያምናል? እየሳመችኝ ታለቅሳለች።